ቫይታሚን ሲ በተፈጥሮ በምግብነት እናገኘዋለን። ነገር ግን ያ ብቻ በቂ አይደለም። ስለዚህ በቤታችን እየሰራን ለቆዳችን መጠቀም ይኖርብናል ማለት ነው። እጅግ በጣም ጠቃሚ ነው። ከፀሐይ ብርሃን ይከላከልልናል። እንደዚሁም ደግሞ የጠቆረ ቆዳችንን ያነጣልናል። ውብ ፍክት ያለ ቆዳን ያላብሰናል። ሰላም ሰላም! ውድና የተከበራችሁ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮውን ላይክ በማድረግ ጀምሩት። ዛሬ ለፊታችን ብቻም አይደለም ለእጃችን፣ ለአጠቃላይ ለቆዳችን በጣም ጠቃሚ የሆነ የቫይታሚን ሲ ቅባትን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። አዲስ የመጣችሁ እንኳን ደህና መጣችሁ፣ አመሰግናለሁ። ላይክ እንደዚሁም ደግሞ የደወል ምልክቷን ኦል በማድረግ ቤተሰብ ትሆን ዘንድ እጋብዛችኋለሁ። አመሰግናለሁ። እዚህ ጋር ብርቱካን አለኝ ማለት ነው። ይህንን ብርቱካን የምጠቀመው የብርቱካኑን ቆዳውን ስለሆነ ቆዳውን በደንብ አድርጌ ልጣጩን ማለት ነው በደንብ አድርገን እናጥበዋለን። ንጹህ ነው ግን እናጥበዋለን በጣም ማለት ነው። በደንብ ዘርዘፍ አድርጋችሁ ጥብ ታደረጋችሁት በኋላ ወይ ትነጣላችሁ ወይ ትበርሻላችሁ። በርሻዋለሁ ግን መጀመሪያ በደንብ ማጠብ ይኖርብናል ማለት ነው። ይሄ በቫይታሚን ሲ የበለጸገ ስለሆነ ለቆዳችን በጣም ጠቃሚ ነው። እየሰራን አብረን የምናየው ይሆናል። እሺን የምታዩት እንደዚህ ጽድት አድርጌ አጥቤዋለሁ። በነገራችን ላይ አንድም ሁለትም ይበቃል፣ እንደምትሰሩት ብዛት ይወስነዋል። ከዛን ይህንን ውሃውን ከላው ላይ በሶፍት ነገር ወይም በክሊናክስ ታነሱትና በዚህ በስሱ በኩል በመበረሻው እንቦርሸዋለን ማለት ነው። እንደዚህ በሶፍት ብታነሱት ውሃውን መልካም ነው። ውሃውን አንፈልገውም። በደንብ አድርጌ ቦርሸዋለሁ። መላጥ ይቻላል። ይሄ ካስቸገራችሁ ቀላል ነው፣ መወረሹን ቀላል ነው። መላጡን ደግሞ ትችላላችሁ ማለት ነው። ይህን የቫይታሚን ሲ ቅባት ወይም ደግሞ የቫይታሚን ሲ ውሃውን የብርቱካን ውሃ ወይም ቅባቱን በተለያየ መንገድ እንሰራዋለን። ዛሬ ግን እኔ ይዤላችሁ የመጣሁት አንደኛውን ነው። እንግዲህ የተሻላችሁን ትመርጣላችሁ ማለት ነው። በጣም አሪፍ ነው፣ በጣም ቆንጆ ነው። ይህንን ለሳምንት ሰርተን አስቀምጠን በቤታችን እንጠቀማለን። አንደኛ ነገር ቀላል ነው፣ በቤታችን የምናገኘው ነው። ኩሽናችን ነው። በቀላሉ እዛው ቅርባችን የምናገኘው ነገር ስለሆነ ብዙ ወጪ ያስወጣንም። ቅባቱን ብትገዙት ግን በጣም ውድ ነው። ይሄ የታወቀ ነው። ምክንያቱም ጠቃሚ ስለሆነ ቫይታሚን ሲ ሪች ኦይል ስለሆነ በጣም ውድ ነው። ትንሽም ብትሆን ይወደድብናል። ስለዚህ ቤታችን በቀላሉ እንደዚህ አድርገን እንፍቀዋለን ማለት ነው። አንዱን እንደዚህ አድርጌ ካሳየኋችሁ ሁለተኛውን ጀምራለሁ። ጨርሼ ቪዲዮ እንዳይረዝም ተመልሼ እመጣለሁ። አብራችሁን ጠብቁኝ። በዚህ መልኩ ቦርሼ አላቅቄዋለሁ። እንደምታዩት የቆዳው አይጠቅምም ማለት አይደለም፣ ይጠቅማል። ልጣጩን ነው የተጠቀምኩት። ከዛ አዳርቀዋለሁ። ምናልባት የተረፈ ትንሽ ውሃ ካለ ከላዩ ላይ ያንን በሶፍት አላቅቄዋለሁ፣ ግን ትንሽ ደግሞ አነሳለታለሁ። አሁን ይሄ ደረቅ ነው የሚሆነው እንደምታዩት ማለት ነው። ጎድጎድ ባለ ሳህናችን ላይ እናደርገዋለን። እዚህ ጋር ኦይል ምን አይነት ኦይል መጠቀም አለብን ብላችሁ የምትጠይቁኝ እህቶች ያሏችሁ፣ በማንኛውም አይነት ለእናንተ ማለትም ለፊታችሁ ወይም ለገላችሁ የሚስማማችሁ ኮኮናት ኦይል ካላችሁ ኮኮናት ኦይል ብቻ፣ እንደዚሁም ደግሞ ኦሊቭ ኦሊቫ የሚስማማችሁ ከሆነ በኦሊቭ ኦሊቫ መጠቀም ትችላላችሁ። ለእኔ እንግዲህ የሚስማማኝ ካሁን በፊት የሰራሁት አለ። ይህንን ነው የምጠቀመው ማለት ነው። ኮኮናት ይህ ለምግብም እንደዚሁም ደግሞ ለቅባትም እንጠቀመዋለን። ከዛም በመቀጠል ደግሞ እዚህ ጋር የምታዩት ዘይቱን ወይም ደግሞ ኦሊቫ ቅባት ማለት ዘይት ነው ማለት ነው። ዘይቱ ኦርጋኒኩ ነው፣ ኤክስትራ ቨርጂኑ ማለት ነው። በተለያየ መልክ አለው። አይታችሁ መጠቀም ችላላችሁ። ከብዙ ቪዲዮ ሰርቼበታለሁ በዚህ ዘይት ማለት ነው። በጣም ነው የሚስማማኝ። እንደዚህ አድርጌ እንደምታዩት በዚህ መልኩ ይህንን በደንብ አድርጌ ካቀላቀልኩት በኋላ ከዛን ከስር ውሃ እያፈላን በድስት ወይም ደግሞ እንደዚህ በመጥበሻ አድርገን እስቲም እያደረግን ዘይቱን እንዲሰጠን የቫይታሚን ሲ ቅባት
ለፊት ወይም ለእጅ ለእግራችን አጠቃላይ ለሰውነታችን ቆዳ እጅግ በጣም ጠቃሚ ነው። ስለዚህ በዚህ መልኩ ከስር ውሃው እየፈላ እንደዚህ ይፈላልናል ማለት ነው። ዘይቱን ይሰጠናል። ከለሩ እንዳለ ይወጣላችኋል ማለት ነው። ይህ ከለሩ ከላይ ያለው የቫይታሚን ሲ ወይም ደግሞ የብርቱካን ልላጩ ወደ ዘይቱ ሲሄድ ቢጫ ከለር ይሆናል። በተፈጥሮ የምናገኘው ነው። አንደኛ ተፈጥሮአዊ ነው። ምንም ሰውነታችንን አይጎዳንም። ኦርጋኒክ ነው፣ ኦሪጂናል ነው። ሁሉም እዚህ ጋር የተጠቀምኳቸው ዘይቶች ጥሬ ዘይቶች ናቸው። ማለትም ከአሁን ቀደም የተሰሩ አይደሉም። ነገር ግን በቤታችሁ ያለውን ለእናንተ በሚስማማችሁ ለፊታችሁ በተለይ በሚስማማችሁ ኦይል መርጣችሁ ተጠቀሙ ማለት ነው። ከዛ እንደዚህ እየበሰለ ሲመጣ ከላይ ትንሽዬ አረፋ ነገር ታዩበታላችሁ። በዛን ሰዓት እየተፋ ነው ማለት ነው። ውሃውን ወደ ላይ እየተፋ ነው። የቫይታሚን ሲ ቅባት ስናዘጋጅ ይህንን ሰርተን ለ2 ሳምንት ወይ ለ1 ሳምንት በብዛት ተጠቅሙት የሚባለው ለ1 ሳምንት ነው። ምክንያቱም 1 ሳምንት በኋላ ካላችሁ ይበላሻሉ ካላችሁ አይበላሽም። ግን ቫይታሚኑ ከላዩ ላይ ይተናል በሚለው ነው ዶክተሮች ጥናቶች እንደሚያመለክቱት ያ ነው እንጂ በዚህ መንገድ ስትሰሩት አይበላሽም፣ ይቆያል። ምክንያቱም ሌሎቹን ልክ ላይክ እንደ ካሮት ቅባት እንደዚሁም ደግሞ የተለያዩ ቅባቶች እንደምንሰራቸው እንደነዛ የተወሰነ ረጅም እድሜ ይኖረዋል። ግን እኛ ሳናውቀው ስለሚተን ለ1 ሳምንት ነው እንደዚህ ሰርተን መጠቀም ያለብን ማለት ነው። በቃ ይሄንን እንደዚህ ካደረኩት በኋላ ከ30 ደቂቃ እስከ 30 ደቂቃ ድረስ ትተውታላችሁ። አረፍ ታደርጉታላችሁ የተወሰነ ምዝምዝ እንዲያደርገው፣ እንደዚሁም ደግሞ በውስጡ ያሉት ንጥረ ነገሮች እንዲሰጠን በደንብ ከለሩ ጎላ ደመቅ ብሎ እንዲወጣ እንተዋለን ለ30 ደቂቃ ያክል። ከዛ ተመልሼ እመጣለሁ። በሚገባ እንደዚህ ሆኖ ቀዝቅዞልኛል። አሁን አጠላለሁ ከቀዘቀዘ በኋላ ማለት ነው። ይህ እንግዲህ በቀላሉ ብርቱካን በጣም ርካሽ ነው፣ ውድ አይደለም። እንደ ቅባቱ ቤታችሁ ሰርታችሁ መጠቀም ነው። ማጥለያ ጨርቅ ወይም ደግሞ እንደዚህ እኔ እንደተጠቀምኩት አይነት ትንሽዬ ማጥለያ ጠቅጠቅ ያለ ማጥለያ ካላችሁ በጣም መልካም ነው። ዘይት ስላለው ብዙ አይለቅም፣ ወደ ታች ምንም አይወርድም ማጥለያው ማለት ነው። እኔ ብዙ አይለቅም። በጨርቅ ካላችሁ ደግሞ በጨርቅ ማጥለል ትችላላችሁ። ከሌለም በዚህ ይጠላል። እንደምታዩት ከስር ንጹህ ነው፣ ምንም ነገር የለውም። በደንብ ግን ጥልል አድርጉት። ውስጡ ብዙ ዘይት ነው ያለው። በነገራችን ላይ ይህንን ከላይ ያጠለልኩትን ከተመቻችሁ እስክራብ በመስራት ትችላላችሁ። ለሰውነት እንደዚሁም ደግሞ ለማስክ ለስክራብ ይወጣዋል ማለት ነው። የብርቱካኑ ልላጭ ያለው ከላይ ያለው ማለት ነው። እሺ ከዛን ደረቅ እቃ ካላችሁ ትንሽዬ ከውሃ የጸዳ ማለትም እናንተ የምትጠቀሙበት እዛች እቃ ውስጥ ታስቀምጣላችሁ። ስትፈልጉ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ስትፈልጉ ደግሞ ውጭ ይቀመጣል። ምክንያቱም ሌላ አሰራር አለ ያልኳችሁ፣ ሌላ ጊዜ እሰራላችኋለሁ። አሁን ያኛው ያለ ፍሪጅ አይቀመጥም። ይሄ ግን ሩማችሁ እናንተ ያላችሁበት ሩም ቀዝቃዛ ከሆነ ማስቀመጥ ትችላላችሁ። እዚህ ጋር ያለው የኔ በፊት የሰራሁት የካሮት ዘይት ነው። በላዩ ላይ ትንሽ ጨመርኩበት፣ ችግር የለውም ስለሚስማማኝ ነው። በጣም አሪፍ ዘይት ነው። ከለሩ እንደምታዩት በጣም ቆንጆ ያማረ ውብ፣ ልክ ብርቱካኑን ነው የሚመስለው። ራሱን አድርጎ ሰጥቶናል። ምንም አልጨመርኩበትም። ተጨማሪ እናንተ የምትፈልጉት ለፊታችሁ የሚስማማችሁ ለቆዳችሁ የሚስማማችሁ ቅባት ዘይት ካላችሁ መጨመር ትችላላችሁ። ለምሳሌ ባቢ ኦይል ለፊታችንም ለእጃችንም አጠቃላይ ለሰውነታችን ቆዳ እጅግ በጣም ጠቃሚ ነው። ያንን ራሱ ማድረግ ትችላላችሁ። በዚህ ጋር መጨመር ትችላላችሁ። ካልሆነም ደግሞ ራሱን መጠቀም ይቻላል። ችግር የለውም። ተጠቀሙት። እሺ ያው በመጀመሪያ ይዤላችሁ መጥቻለሁ። ፊታችን እንግዲህ ንጹህ መሆን አለበት። ወይም ደግሞ ፊታችሁን ለብ ባለ ውሃ በሆጣ ጠረጋ ማድረግ ትችላላችሁ። ቆዳው ተከፍቶ ወደ ውስጥ እንዲገባ ማለት ነው የሰራ ነው። ይህ ቫይታሚኑ እንድናገኘው
እንደዛ አድርጋችሁ ንጹህ አድርጋችሁ ቤታችሁን መቀባት ትችላላችሁ። ያው እኔ ቀደም ብዬ ታጥቤ ነው ከዛ እንደዚህ ያደረግኩ ቀባዋለሁ። መቼ እንቀባው ካላችሁ ጠዋት፣ ማታ፣ ቀን የፈለጋችሁት ሰዓት መቀባት ትችላላችሁ። ይህንን እንደምታዩት እንግዲህ ትንሽ ትንሽ እያደረግን ነው የምንቀባው። እኔ ለእናንተ ለማሳየት ያክል አበዛሁት እንጂ መብዛት የለበትም። ትንሽ ትንሽ ነው የምትቀቡት ማለት ነው። እሺ እና ወደ ውጭ ስትወጡ ይሄ በተፈጥሮ የራሱ ለፀሐይ የሚከላከል እንደዚሁም በፀሐይ ለተበላሸ፣ ለተጎዳ፣ ለጠቆረ፣ ጥቁር ነጠብጣብ ላለበት ለሁሉም በጣም አሪፍ ነው። ቫይታሚን ሲ የማይጠቅመው ነገር የለም፣ ለሁሉም ይጠቅማል። ውጭ የምትወጡ ከሆነ ይህንን ተቀብታችሁ ከላይ ደግሞ ሰንስክሪን መደረብ ይኖርባችኋል ማለት ነው። እና ችግር የለውም መቀባት ትችላላችሁ። ለውጭ ብቻውን ግን አይሆንም፣ ምክንያቱም የፀሐይ ጨረር ኃይለኛ ሲሆን መቋቋም አቅም የለውም ማለት ነው። ነገር ግን እንደዚህ ለቆዳችን እንደዚሁም ደግሞ በቫይታሚን ሲ የበለጸጉ ምግቦችን በውስጣችን በምግብ እንኳን ብናገኝ እንኳን እንደዚህ ደግሞ ቆዳችንን እየሰራን ብንጠቀም የበለጠውን ፍሬሽ የሆነውን ጥቅም እናገኛለን ማለት ነው። ከምግቡ ይልቅ የበለጠውን እኔ የተወሰነ እንግዲህ ስቲም አድርገዋለሁ። ሳይበስልም ሰርታችሁ መጠቀም ትችላላችሁ። በውሃ አፍልታችሁ ማለት ነው። ወይም በውሃ ዘፍዝፋችሁ በዘይት ዘፍዝፋችሁ አሳድራችሁ መጠቀም ትችላላችሁ። ላይክ ለ3 ቀን ያክል እንደዚህ ጥቁር የሆነ የበለዘ ማዲያት ያለባችሁ ካላችሁ ሁሌ ይህንን ሰርታችሁ ቢያንስ በወር 2 እንደዚህ አንዴ ሰርታችሁ ለሳምንት ብትጠቀሙ ጥሩ ለውጥ ታገኛላችሁ ብዬ ተስፋ አደርጋለሁ። ይኸው እንደምታዩት እንግዲህ በጣም አሪፍ ነው፣ ቆንጅዬ ነው። ለእጅም ይሆናል፣ ለእግር፣ አጠቃላይ ለቆዳችን በጣም ጠቃሚ የሆነ በቫይታሚን ሲ የበለጸገ ሪች የሆነ ዘይት ሰርችላችኋለሁ ዛሬ። እናንተም ሰርታችሁ ተጠቀሙት። ብዙ ጊዜ ችን እያለ ትዝ አይለንም ማለት ነው። ስላዳመጣችሁኝ አመሰግናለሁ። በሌላ እስከምንገናኝ ደህና ሁኑ። ባይ ባይ።